መጀመሪያ ይሄን ያረገ እግዚአብሔርን እናመሰግናለን። ቀጥሎ ደግሞ አባታችንም መሪያችንም የሆነው ጠቅላይ ሚኒስትራችን እናመሰግናለን። ይሄ በሳቸው የተነሳ ነው ሁሉ የሆነልን። እንግዲህ እግዚአብሔር ይመስገን። ይሄው በየአመቱ በየባሉ እለት ሁሉ ያገኘ ነው። ሰራተኛው ቢሆን በደስታ በፍቅር እየወሰደ ነው። በአሁኑ ሰዓት የገበያ ሁኔታ ይታወቃል እና ይሄ ድጋፍ እኛ በቃ በጣም ትልቅ ጠቀሜታ ነው ያለው ማለት አሁን እንደዚህ ብዙ የሚቸገር ሰው አለ እና በጣም ደስተኛ ነኝ እኔ በበኩሌና በጣም እናመሰግናለን ክቡር ጠቅላይ ሚኒስትራችን በየአመቱ እያሰቡ በየበዓሉ እያሰቡ ለሚያደርጉልን ነገር እጅግ በጣም ከፍ ያለና ላቅ ያለ ምስጋና አለኝ። በጣም ደስ የሚል ውስጥ ራሱ ደስ የሚያረካ ነገር ነው። ለምን ልጆች አልኩ የሚጠብቁት ነገር ነው። እነዚህ ህፃኖች የለመደው ህፃኖች ናቸው እንዳያቸዋቸው የሚጠብቁት ነገር ነው። እነሱም እኛ በጣም ነው የምንረካው። ጥሩ ነው እንጂ አንድ ሰውን ማብላትና መስጠት ማለት ቀላል ነገር አይደለም። በጣም ብዙ ጥቅም አለው። ከሰው በታች አልሆንም። በዓል ሲመጣ እንደ ልባችን በዓልን ተደስተን እናከብራለን። ከልጆቼ ጋር ተደስቼ ከልጆቼ ጋር አብሬ በልተን ጠጥተን እናከብራለን። ምንም ሳይጎልብን ማለት ነው። ጤፍም ዘይትም ሁሉም ነገር ስላለን ያለንን ነገር ቤት ባፈራው ተደስተን እናከብራለን። የስራ መነሳሳቱ ራሱ በዛ ልክ ነው። በቃ ማለት ይሄ ጥሩ ስሜት ተሰምቶት ነው የሚሰራው። ፍላጎት አለው ማለት የተሻለ ነገር ለማድረግ ልክ አሁን እኛ ጠቅላይ ሚኒስትር ጽሕፈት ቤት ሰራተኞች ነንና ሁሉም የስራ መነሳሳት አለው። እጅግ በጣም ሞራል አለው። ምክንያቱም አሁን ይሄን ሲያገኝ ሞራሉ ከኔ ጨምሮ እጅግ በጣም ደስተኛ ነን። ለስራም በሆነ ለሁሉ ነገር እጅግ በጣም ደስተኞች ነን። ጠቀሜታ ቢያንስ በልተው ጠግበው ያድራሉ። እንደገና ደግሞ ልጆቼ ከሰው በታች እንዳይሆኑብኝ ይረዳኛል። ቢያንስ የዘይት ወጪ የለብኝም። የጤፍ እንደምታየው ሁሉ ነገር ይደረግልናል። ስለዚህ ብዙ ከበፊት አሁን ያለ ለውጥ አሁን ያለኝ ነገር ይለያል። ምክንያቱም ልጆቼን አጥግቤ ያሳድራለሁ። ስለዚህ በጣም ብዙ ለውጥ አለኝ። በጣም አመሰግናለሁ። እጅግ በጣም ብዙ ቀዳዳ ይሸፍናል። እጅግ አሁን በአሁኑ ሰዓት ባለው ኑሮ አንጻር መሰረተን እጅግ በጣም ብዙ ነገሮች ይሸፍናል። ብዙ ነገሮች ቀዳዳ እያደረግን ያለው እግዚአብሔር ተመስገነ ነው። ተነሳሽነት በጣም አለው። አሁን እኛ የወሰነውን እኛ ብቻችን አይደለም የምንካፈለው። እኛም ደግሞ ያለነው ነገር ማካፈል አለብን ለጎረቤቶቻችን። እኛ እየበላን ጎረቤት ዝም ማለት የለበትም። ያን ነገር ማድረግ አለብን። ለሁሉም እንዲዳረስ ነው ማድረግ ያለብን። ከሳቸው ብዙ ነገር ነው እየተማርን ያለነው። የምናደርገውም ይሄንን ነው።